መጽሐፈ ሶስና ምዕራፍ 1 በባቢሎን የሚኖር ስሙ ኢዮአቄም የሚባል አንድ ሰው ነበር። ስሟ ሶስና የምትባል ሚስት አግብቶ ነበር። ይህችውም የኬልቅዮስ ልጅ ናት። እጅግ መልከ መልካም ነበረች። ፈጣሪዋ እግዚአብሔርን ትፈራው ነበር። እናት አባቷም ደጋግ ሰዎች ነበሩ። ለልጃቸውም ሙሴ የጻፉት ኦሪትን አስተምረዋት ነበር። ባሏ ኢዮአቄም ግን እጅግ ባለጸጋ ነበር። በቤቱም አጠገብ የተክል ቦታ ነበረው። ከሁሉ እርሱ ይከብር ነበርና አይሁድም ወደሱ ይመጡ ነበር። ኃጢአት ከባቢሎን እንደመጣች ሕዝቡን እንጠብቃቸዋለን ከሚሉ ከግብዞች ወገኖችም እንደወጣች እግዚአብሔር በእነሱ የተናገራቸው ግብዞች የሚሆኑ 2 መምህራን በዚያ ወራት ታዩ። እነሱም በኢዮአቄም ቤት ያገለግሉ ነበር። የሚፈራረዱ ሰዎችም ሁሉ ወደሱ ይመጡ ነበር። ሕዝቡ ሁሉ ወደ ቤታቸው ከገቡ በኋላ ቀትር በሆነ ጊዜ ሶስና ወደ ባሏ ተክል ቦታ ገብታ በዚያ ትመላለስ ነበር። ገብታ በተመላለሰች ጊዜ እነዛ መምህራን ሁል ጊዜ ያዩዋት ነበር። እሷንም ወደዷት። ልቦናቸውን ለወጡ። ሰማይንም እንዳያዩ ዓይናቸውን ግልብጥብጥ አደረጉ። ሰማያዊ እግዚአብሔርን እንዳያስቡ እውነተኛ ሕግንም አላሰቡም። ሁለቱም ሁሉ ወደዷት፣ ፈቃዳቸውን መናገር አፍረዋልና እርስ በርሳቸው በልቦናቸው ያለውን ነገር አልተናገሩም። ይደርሱባት ዘንድ ይወዱ ነበር። ያገኟት ዘንድ ሁል ጊዜ ይጠብቋት ነበር። አንዱን የምሳ ጊዜ ነውና ወደ ቤታችን እንግባ አለው። እየራሳቸውም ተለያይተው ሄዱ። ተመልሰውም በጎዳና አንድነት ተገናኙ። ሁለቱ ሁሉ ተያዩ። ያን ጊዜም ፈቃዳቸውን ተናገሩ። ብቻ ለብቻ እሷን የሚያገኙበትንም ጊዜ ተቃጠሩ። ከዚህ በኋላ ቀን ሲጠብቋት ሶስና በሁለቱም ትገባ እንደነበር ከሁለቱ ደንገጥሮቿ ጋር ገባች። አልቧታልና በተክል ውስጥ ታጠብ ዘንድ ወደደች። ተሰውረው ከሚጠብቋት ከሁለቱ መምህራን በቀር በዚያ ማንም አልነበረም። ዘይት አምጥተው ያጥቧት ዘንድ ልትታጠብ የተክሉንም ደጃፍ በር ይዘጉ ዘንድ ደንገጥሮቿን አዘዘቻቸው። እነሱም እንዳዘዘቻቸው አደረጉ። የተክሉን ደጃፍ ዘግተው ያዘዘቻቸውን ያመጡ ዘንድ በስርጥ ጎዳና ወጡ። የተሰወሩ እነዚያን መምህራን ግን አላዩአቸውም ነበር። ከዚያ ደንገጥሮች ከወጡ በኋላ እነዚያ 2 መምህራን ተነስተው ወደ እሷ ሮጡ። እነሆ የተክሉ ደጃፍ ተዘግቷል፣ የሚያይ የለም። እንደርስብሽ ዘንድ እንወዳለን፣ እሺ በይን። ይህን ካልሆነ ካንቺ ጋራ ሰውን እንዳገኘን ተናግረን እናጣላሻለን። ስለዚህ ነገር ደንገጥሮችን ካንቺ አስወጥተሽ ሰደሽ አሏት። ሶስና ለቀሰች። በሁሉም ፈጽሜ ተጨነኩ። ባደርገውም እሞታለሁ፣ ባላደርገውም አልድንም። ከእጃቸው ማምለጥንም አልችልም። እግዚአብሔርን ከመበደል ኃጢአትስ ልስራ? በእጃቸው መውደቅ ይሻለኛል አለች። ሶስና ቃሏን አሰምታ ጮኸች። እነዚያ መምህራን ከሷ ጋር ጮሁ። አንዱ ሮጦ ሄደ፣ የተክሉን ደጃፍ ከፈተ። በቤቷም ያሉ ሰዎች በተክል መካከል ጩኸትን ሰምተው ወጡ። ምንም እንደሆነች ያዩ ዘንድ በስርጥ ጎዳናም ሮጡ። እነዚህ 2 መምህራን ይህንን ነገር በተናገሩ ጊዜ በሶስና እንደዚህ ያለ ነገር ፈጽሞ ተሰምቶ አያውቅም ነበርና ዘመዶቿ ባሮቿ እጅግ አፈሩ። በማግስቱ ሕዝቡ በባሏ በኢዮአቄም ዘንድ በተሰበሰቡ ጊዜ እነዚያ 2 መምህራን ሶስናን ይገድሏት ዘንድ ከአመፀኛ ልቦናቸው ጋር መጡ። በሕዝቡም ሁሉ ፊት ያመጧት ዘንድ ወደ ኢዮአቄም ሚስት ወደ ሶስና ላኩ አሉ። ወደ እሷም ላኩባት። እሷም ከእናት ከአባቷ ከወገኖቿ ከዘመዶቿም ሁሉ ጋር መጣች። ሶስና ግን እጅግ
ደመ ግቡ ነበረች፣ መልኳም ያማረ ነበረ። አመፀኞች የሚሆኑ እነዚያም ሁለቱ መምህራን መልኳን ለመጥገብ ክንብንቧን ይገልጧት ዘንድ አዘዙ። ክንብንቧንም ገለጧት። አባቷ፣ እናቷ፣ ቤተሰቦቿ የሚያውቋትም ሁሉ አለቀሱላት። እነዚያም ሁለቱ መምህራን በሕዝቤ መካከል ተነስተው እጃቸውን በእሷ ላይ አኖሩ። እሷ ግን ልቦናዋ በእግዚአብሔር አምኗልና እያለቀሰች ወደ ሰማይ አየች። እነዚያም መምህራን ብቻችንን በተክል ውስጥ እንመላለስ፣ እሷ ከሁለቱ ደንገጥሮቿ ጋር ገባች። ደንገጥሮቿን ልካቸዋለችና የተክሉን ደጃፍ ዘግተው ሄዱ። ደንገጥሮቿን ከላከቻቸው በኋላ አንድ ጎልማሳ ከተሰወረበት መጥቶ ደረሰባት። እኛ ግን በዚያ ተክል ዳርቻ ሆነን ኃጢአታቸውን አየን። ወደ እነርሳቸውም ሮጥን። ሄደን አንድነት ተኝተው አገኘናቸው። እኛ ግን እሱን መያዝ ተሳነን። እሱ በርትቶብናልና አመለጥን። የተክሉን ደጃፍ ከፍቶ ወጣ። እሷ ግን ያዝናት። ሰውየው ማን እንደሆነ ጠየቅናት፣ ነገር ግን አልነገረችንም አሉ። የሕዝቡ መምህራን ናቸውና ገዢዎች ናቸውና በአደባባይ የተሰበሰቡ ሰዎች ነገራቸውን አመኗቸው። ትሞት ዘንድ ፈረዱባት። ሶስናም ቃሏን አሰምታ ጮኸች። ዘላለም ጸንተህ የምትኖር የተሰወረውን የምታውቅ የሚደረገውን ሁሉ ሳይደረግ የምታውቅ ፈጣሪ ሆይ በሐሰት እንደ ጣሉኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገርን ባደረጉብኝ ገንዘብ የሰራሁት ኃጢአት ሳይኖር እነሆ ሞታለሁ አለች። እግዚአብሔርም ቃሏን ሰማት። ይገድሏት ዘንድ ሊወስዷት እግዚአብሔር ስሙ ዳንኤል የሚባል የልጅ ልቦናን አነሳሳ። እኔ ከዚች ሴት ደም ንጹሕ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም ሁሉ ወደ እሱ ተመለሱ። አንተ የምትናገረው ይህ ነገር ምንድን ነው አሉ። ዳንኤልም በመካከላቸው ቆሞ አላዋቆች የምትሆኑ እናንተ የእስራኤል ልጆች ሳትመረምሩ ነገሩን ሳትረዱ በእስራኤል ልጅ እንዲህ አድርጋችሁ እንደዚህ ያለ ፍርድን ትፈርዳላችሁን? እነዚህ መምህራን በሐሰት አጣልተዋታልና ወደ አደባባይ ተመለሱ አላቸው። ሕዝቡም ሁሉ እየሮጡ ወደ አደባባይ ተመለሱ። አለቆችም ዳንኤልን እግዚአብሔር አንተን አውቆሃልና በመካከላችን ተቀምጠህ ንገረን አሉት። ዳንኤልም እየራሳቸው አርቃችሁ አቁሟቸው፣ እኔም ልመርምራቸው አላቸው። አንዱንም አራርቀው አቆሟቸው። ከእነርሳቸውም አንዱን ጠርቶ ዘመንህ አርጅቷል፣ እነዚህም ክፉዎች ናቸው። ቀድሞ የሰራሃቸው ኃጢአቶችህ ፍዳውን ይዘው ደረሱብህ። የሐሰት ፍርድን ፈርደሃልና ይሞት በቃውን ይድን በቃ ብለህ ፈርደሃልና ጻድቁን ንጹሑን አትግደል ብሎ እግዚአብሔር የከለከለውን ያድን በቃውን ይሙት በቃ ብለህ ፈርደሃልና ኃጢአቶች ፍዳውን ይዘው ደረሱብህ። አሁንም ይችን ሴት ካየሃት ሁለቱን ሁሉ በምን እንጨት ስር ሲነጋገሩ አየህ? ንገረኝ አለው። በኮክ ስር ሲነጋገሩ አየኋቸው አለ። ዳንኤልም በእውነት ሐሰትን ተናገርህ፣ የደከምህ ፍዳ በራስህ ነው። ከመካከልህ ይሰነጥቅህ ዘንድ እግዚአብሔር የላከውን መልአክ እነሆ ከእግዚአብሔር ታዘዘ አለው። ያን መርምሮ እልፍ አደረገው። ሁለተኛውን ያመጡት ዘንድ አዘዘ። አመጡት። አንተ የይሁዳ ዘር አይደለህ? የከነዓን ዘር ነህ። መልክ አሳተህ፣ ክፉ ፈቃድስ ልቦናህን ግልብጥብጥ አደረገችብህ። እሷ እናንተን መከራከር አልቻለችምና የይሁዳ ልጅ እናንተን ፈርታለችና በደላችሁን ታግሳለችና እናንተ ግን በደላችኋትና የእስራኤልን ልጅ እንዲህ ታደርጓታላችሁን? አሁንም ሁለቱ ሲነጋገሩ ያየህበት እንጨት ምንድነው ንገረኝ አለው። ሮማን በሚባል እንጨት ስር አየኋት አለው። ዳንኤልም
አንተም በእውነት ሐሰትን ተናገር፣ የደምህም ፍዳ በራስህ ነው። ሁለታችሁንም ሊያጠፋችሁ ከእኩሌታ በወገብህ ያሰነጥቅህ ዘንድ እነሆ እግዚአብሔር የላከው መልአክ ይጠብቅሃል አለው። ሕዝቡም ሁሉ ቃላቸውን አሰምተው ጮኹ። ያመነችበት ሶስና ያዳናት እግዚአብሔርንም አመሰገኑት። ከቃላቸው የተነሳ ዳንኤል ነቅፏቸዋልና ምስክርነታቸውን ሐሰት አድርጎባቸዋልና በእነዚያ በሁለቱም መምህራን ላይ በጠላትነት ተነሱባቸው። ባልንጀራቸውም ክፉ ስራን እንደሰሩ በእነሳቸውም በሙሴ ሥርዓት ክፉ ስራን ሰሩባቸው። በዚያች ቀን ንጹሕ ደምን አዳኑ። በእሷ ክፉ ስራ አልተገኘምና ስለ ልጃቸው ስለ ሶስና ሚስቱንና ኬልቅዩ ከዘመዶቿ ሁሉና ከባሏ ከኢያቄም ጋር እግዚአብሔርን አመሰገኑት። ዳንኤልም ከዚያች ቀን ጀምሮ እስከ ጊዜ ሞቱ ድረስ በሕዝቡና በእግዚአብሔር ፊት ገናና ሆነ።